ነብሯ በአዲስ ነገር ተከስታለች። ወደዱኝ ብሎ እማይደሰት ጠሉኝ ብሎ እማይከፋ ልብን ያለኝ ገደል መግባት ትችላላችሁ ብላለች። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ። እናም ሩታ እንግዲህ በዚህ ነገር ተከስታለች። ለብዙና ለዴቭ መልስ ሰጥታቸዋለች ማለት ነው። ምክንያቱም በነገራችን ላይ የሰው ልጅ በራሱ የሚተማመን ከሆነ ሰው ወደደኝ ብሎም አይደሰትም፣ ሰው ጠላኝም ብሎም አይከፋም ማለት ነው። ፈጣሪ ካለ እኔ ራሴ በቂ ነኝ ብሎ የሚያስብ ነው። በቃ ከፈጣሪ በታች እኔ ራሴ ብቁ ነኝ ብለው ያስባሉ ማለት ነው። ነገር ግን ተስፋቸውን በሰው ያደረጉ ሰዎች ወደድኳችሁ ሲባሉ ይደሰታሉ፣ ጠላኋችሁ ሲባሉ ይከፋሉ ማለት ነው። አያችሁ፣ የሰው ልጅ ሁሌ ወዶ አይቀርም። አንዳንድ ሰዎች የሚቀያየሩ አሉ፣ የሚገለባበጡ አሉ። የዛኔ የተቀየሩ ጊዜ ልክ ሲናገሯቸው ተስፋቸው በዛ ሰው ከሆነ ሊከፉ ሁላ ይችላሉ ማለት ነው። አያችሁ፣ ግን ደግሞ በራሱ የሚተማመን ሰልፍ ኮንፊደንስ ያለው ሰው ሰው ወደደኝ ብሎ ጠላይ ብሎ አይከፋም ማለት ነው። ገባችሁ? እና ሩታ እንግዲህ በራሷ የምትተማመን ሴት ስለሆነች ምንም አልደነቃትም ማለት ነው። ትናንትና ብዙ የተናገረችው ንግግር እጅግ በጣም የሚያናድድ የሚያቃጥል ነበረ። እጅግ በጣም የሚደብር የወረደ ንግግር ነበረ ማለት ነው። አስባችሁታል? ዋጋ የከፈለን ሰው ዝቅ አድርጎ ያኛው ሰው ዋጋ ከፈላችሁ ሲባል ከኋላ የመጣ ሰው ተውት። እዛ ትንታኔ ውስጥ አልግባ አሁን። ነገር ግን ደግሞ ሩታ አስረግጣ ለብዙና ለዴቭ ተናግራለች፣ መልስ ሰጥታለች። ከፈለጋችሁ ገደል መግባት ትችላላችሁ፣ እናንተ ብትወዱኝ ብትጠሉኝ የሚጨምርልኝም የሚቀንስልኝም ነገር የለም እያለች ነው ማለት ነው። ነገር ግን ደግሞ እያንዳንዳቸው እንደማትፋታቸውና እያንዳንዳቸው እንደምትሄድላቸው በመጡት ልክ እንደምትመልስላቸው አስረግጣ ተናግራለች ማለት ነው። እናም እንግዲህ ነብሯ እንደምታዩት ናት። ተናገሯት ይከፋታ እንደዚህ ትሆናለች ብለን ስናስብ እሷ ግን በራሷ እንደምትተማመንና ለነሱ ቅንጣት ያክል ቦታና ኬር እንደማይሰጣት እየተናገረች ነው። የሰው ልጅ ከወደዳት ትወዳለች፣ ካልወደዳት ደግሞ ምንም ቦታ እንደማትሰጥና እንደማይደንቃት እየተናገረች ትገኛለች ማለት ነው። እና ወደ ቤተሰቦቼ ሀሳብ አስተያየታችሁን ደግሞ እናንተ ከታች ጻፉልኝ ማለት ነው። እንዳስተካክልላችሁ የምትፈልጉት ነገር ወይንም በዚህ ስር የምትሉት ነገር ካለ ኮመንት ላይ ጻፉልኝ ማለት ነው። ከድምጽም ሆነ ከቪዲዮም ሆነ ከሁሉም ነገር የሚስተካከልላችሁ ሀሳብ አስተያየት ካላችሁ እቀበላለሁኝ። ገባችሁ? አዎ እቀበላለሁ። ውድ ቤተሰቦች የሚሉኝን እሰማለሁ። በተረፈ እወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።